ለጥላት እየተገላለባችሁ መሰጣጠት ቀዳዳ እናትሽ ትቀደድልሽ አንቺ የለማይ ልጅ ማናችሁ እናንተ? ማናንተ ማነሽ አንቺ? ምንድናችሁ እናንተ? ተራ እኮ ነው። እኛ እኮ ቲክታክ ላይ ያለን በአጠቃላይ ቦርኮዎች እኮ ነን። እውነት ኑሯችንን እንነጋገር እንዴ? ኑሯችንን እንነጋገር። እኔ የተሰጠ የተደረገ ስሙን አታንሱት። እኔ የተደርጓል የተነስቷል በዚህ ተባል ጭራሽ በሰፈር በመንደር ጎጃም ጎንደር እንትን ተብሎ ክፍፍል ጭራሽ አማራ ህዝብ ላይ ቀልድ ትቀልጃለሽ እንዴ? አንገቱን ደፍቶ የሚኖር ሰው ገንዘቡን አፍስሶ ከሀገሩ የወጣ መንግስት ጋር የሚታገል ፖለቲካችንን በደንብ አንጠልጥል ለእኛ ወርቃችን ነው። በተለይ በፖለቲካው ዓለም ላለ ነው። ጆከር አነሳዋለሁ። በነገራችን ላይ ጆከር ይህን አድርጋል ለቤታዩ ለተደረገው ነገር እኔ የማውቀው ነገር የለም። እዚህ ውስጥ ምንድን ነኝ እኔ? ወርቁ አይተነውን እኮ እኔ ተራ ቲክታከር ገብቼ ላናግረው የምችል ገብቼ እኔ ከእሱ ጋር ሀሳብ ወይ ገብቼ እኔ እሱን እንደዚህ በል በዚህ አርግ እምል ሰው ነኝ እኔ? እውነት ለእሱ እኔ መጥኛው ጭራሽ ቁጭ ብዬ ከእሱ ጋር እኔ የማወራ ሰው ነኝ? ምን አይነት ድንቁርና ነው ያላችሁ? ልፋጫም ሁሉ ማንን እየነካችሁ እንዳላውቃችሁታል። ግን ምን እያደረጋችሁ እንዳላውቃችሁታል። ለጥላት እየገለባችሁ እየሰጣችሁት እንዳውቃችሁታል። ምንድን ነው እንደዚህ የሚያንጫጫችሁ? ተራችሁ ነው? ደረጃሽ ነው? ጂጂኪያ አንቺ ለምጣም ገንገበት አሮጊት፣ አንቺ ቆሻሻ እዮዳብ የምትባል ከብት፣ ልዕልት የምትባይ ገንገበት ሬሳ አንቺ እኔና ወርቁ ነው ጓደኛ መሆን የምንችለው? እናንተ እኮ በዚህ ልክ ብልጽግናዎች፣ በዚህ ልክ ኦሮሞዎች፣ በዚህ ልክ የብልጽግና አባል የሆናችሁ ከአማራ ጀምረ እንደዚህ እኮ እየየ ብላችሁ ሰውየውን ለመብላት አንድ ጊዜ በሴቱ ትሉታላችሁ፣ አንድ ጊዜ ፎቶ ትፖስታላችሁ። ለምንድን ነው ጥላቻ? እኮ ስለ አማራ ነኝ ከገንዘቤ ከንብረቴ አማራነቴ ይበልጣል ብሎ ስለወጣ እኮ ነው። ምንድን ናችሁ እናንተ እዚህ ላይ ያላችሁት? ምንድን ነሽ? እኔ ዛሬ አላነሳም። ብዙ የምጠይቀው ጥያቄ ስላለ ማረጋገጥ ያለብኝ ነገር አረጋግጣለሁ። ከዛ በኋላ በምን ላይ እንደምመጣባቸው አሳያቸዋለሁ። በዚህ ሰዓት ላይ ወርቁ አይተነው ትላንት 15 ሚሊዮን ብር ለተራቡ ወገኖቹ ውሃ እንኳ ጠጥተው ይደሩ ተብሎ ሲሰጥ መንግስት አልቀበልም ለምን ይመስላችኋል? ተደረዘ የሰው ስም አትጻፉ። ኧረ ተረጋጉ። ቲክቶክ ላይ እኮ ነው ያለ ነው። ቲክታከር እኮ ነን። ተራ ታፕታፕ አርጊ ምን አባሽ ታይኛለች? ታፕታፕ አርጊ። ተራ እኮ በጣም የወረርን ሰዎች እኮ ነን። ፎቶውን ዘቅዝቃችሁ የምትሳደቡ አላችሁ። ለምን ሰጣ ምንም የምትሉ አላችሁ። ወርቁ አይተነው ታውቀሻል? አውቀሻለሁ። እኔ ትላንት የለውም ነበር ኦንላይንም የለውም። ኧረ ጭራሽ ተከፋፍላችሁ ያዢ በዛ ሂጂ በዚህ ሂጂ። ምንድን ነው የምታወሩት? ደረጃና መስፈርታችሁን እኔ አሁን እዚህ ስለመሰጣጣት ምናምን የሚባለው ነገር ውስጥ ላይ አይደለሁም። ተራችሁ ደረጃችሁ አይደለም። በዚህ ውስጥ ላይ ጆከር የሚባል ነገር ስሜ ተነስቷል። እኔም ማውቀው ጉዳይ የለም። ምንድን ነው የምትግማሙት፣ የምትላላጡት፣ የምትገራረጡት? ማንሽም እኔ አስረግጬ ልንገርሽ፣ ማንሽም ከኔ በታች ደረጃችሁ አይደለም፣ መስፈርታችሁ አይደለም፣ እናንተ የምታወሩለት ሰው አይደለም፣ እናንተ ወጣችሁ አፋችሁን የምከፍቱበት ሰው አይደለም። ብዙዎቻችሁን እያየሁ ነው። ብዙዎቻችሁ በሚያሳዝን በሚያሳፍር ሁኔታ እውነት ለእናንተ እዚህ ጋር ስለሱ ማውራት
አቅም የሚኖራችሁ ሰው አለ? ጥፋተኛው ማን ነው? የምን ጥፋት ነው ጃፒ የምትባለው? የምን ጥፋት ነው? ከማንም ሰው ጋር ግንኙነት የለውም። በቃ አራት ነጥብ። ወርቁ አይተነው ከማንም ግለሰብ ጋር ከኔ ጀምሮ ግንኙነት የለም። ደረጃችንም መስፈርታችንም አይደለም። መተህ ከጠየቀኝ ጠይቀኝ። ወርቁ አይተነው ከማንም ሰው ጋር ግንኙነት የለውም። ደረጃዎቹ ከሆኑ ሰዎች ጋር ግንኙነት ሊኖረው ይችላል። ከዛ ውጭ በእኔ ልክ በቲክታከር ልክ የሚነገርለት ሰው አይደለም። ወርቁ አይተነው ምንድን ተራ እኮ ግለሰብ አደረጋችሁት። ተራ የእጅ ግማታ ሙሉ እኔ ራሱ አላወራችሁም። በእናታችሁ እንኳን አይደለም ወርቁ አይተነው ቦርቆ ሁሉ ከማንም ጋር ግንኙነት የለው። ምንድን ነው የምታወሩት? ምን እያላችሁ? ናገባ አስጋቡ ጃፒ። አንቺ ደግሞ ምንድን ነው ጌም የምትልኪልኝ? በድፍረት ነው የምና ከማንም ሰው ጋር ግንኙነት የለውም። ጭራሽ ከእኛ ጋር አቦ የሆነ ሴት እየላከችብኝ ነው። ይህን እንድን ለምንፈልገው ከማንም ሰው ጋር ወርቁ አይተነው ግንኙነት የለውም። ቲክታከር ጋር የሚገናኝበት ምንም አይነት መንገድ የለውም። ምንስ ሊጠቀም ነው? ጌም ሊጫወት ነው? ምን እናታችሁ አፈር ትብላ። አንዳንድ ጊዜ ደረጃችሁን እወቁ እንጂ መስፈርታችሁን እወቁ፣ አቅማችሁን እወቁ። በዚህ ልክ ለጥፋችሁ መሳደብ ምን ማለት ማናችሁ እናንተ? የሰው ስም እያነሳችሁ ስለ ሰው ስም የተለያየ ቦታ ለጥላት አሳልፋችሁ ለመስጠት አማራ እኮ ራሳችን እኮ እኔ ላይ የምታደርሱት ብዙ ነገር እኮ አለ። ኔትወርክ የለም ጃፒ። በውስጥ መልስ ምን አባ ልመልስልህ? እኔ ራሱ ደረጃን እመርጣለሁ። አይደለም ወርቁ አይተነው ልክ እንትን የቀበሌ ጓደኛችሁ ተራ ልክ እኛ ቲክቶክ ላይ እንኳ ያለ ነው ጃፒ እና እኔ እንኳ ይሄ ፈሳምና እኔ ተከባብረን እናወራለን። ሰው እንኳን የምናወራውን እንመርጣለን። ወርቁ አይተነው ማለት እኮ ለአማራው በጥላቶቻችን ዘንድ ምን ያክል ተፈላጊና ውልቀቱን የሚፈል እያመጣችሁ ከተራ ሰው ጋር እየለጠፋችሁ ስሙን እያነሳችሁ ምን ለማለት ፈል? ተራ እኮ ነን እኛ። ከትንሽ እስከ ትልቅ ተራ ነን። ማንም ጋር ግንኙነት የለውም አልኩሽ፣ የለውም አልኩ። በቃ ምን አባት በጥላቻ እየወጣችሁ ምን ለፈልፍ ካላት ሄድና ሞክር። ከዛ በኋላ እንፋለማለን። በታትናችሁ አሁንም በሰፈር በመንደር በታትናችሁ ቁጭ አድርጋችሁ ለማባላት ነው። በመንደር በሰፈር በቀበሌ አንድ ሴት ማንም ሆናችሁ ማንም ወታችሁ ስለ እሱን ስም እያነሳችሁ አካባቢ የምትናገሩ አሁንም አማራ መበጥበጥና አማራ ደም ላይ መቀለድ የፈለጋችሁ ማነህ? ቲክታከር ጋር የሚውለው ምን ጌም ሊጫወት ነው ወይ? ታፕታፕ ሊያስደርግልሽ ነው ወይ? የአቅማችሁ ነው እኮ እንጂ ምንድን ነው? በእናታችሁ እያለን እዚሁ ተቀምጠን እዚሁ አይናችንም በርበሬ ልታስገቡብን። ጆከር ስሜት አያቱን። ይኸውልህ አንድ ነገር ምን አለ መሰለህ፣ ሰውየው አርፎ በተቀመጠበት ስጦታ የፈለገውን ሰው መስጠት ይችላል። ግን እየመጣች እቺ ጉቺ ለምንድን ነው ስሙን ዛሬ እኮ ቀልጦ ሚዲያው እንዲያለተ ወርቁ ዛሬ ጠዋት ነው ኦንላይን የገባሁት፣ ግን ዝም ብዬ እየተመለከትኳችሁ ነበር። አዳምጠን። እሺ ስማ፣ ለምንድን ነው ዝም ብዬ እየታዘብኳችሁ? ከጫፍ እስከ ጫፍ ማንም ቲክታከር እንተዋወቃለን። ደረጃ መስፈርታችሁ አይደለም። ቲክቶክ ላይ ወርቁ አይተነው ምን በዚህ ብሎ በዚህ ገባ የሚባል ነገር አማራ ሁነሽ አቁሚ። ካሁን በኋላ ማንም ሰው ጋር ግንኙነት የለውም። 100% አምኜበት የምነግር ነገር ወርቁ አይተነው ከማንም ሰው ጋር ግንኙነት የለውም። እናትሽ አፈር ትብላ፣ እናትህ አፈር ትብላ። ሰደበኝ ለሚል ሰው ይምጣ።
ኦኬ አዳምጠና ጆከር ምንድን ነው እንትን እኮ አይደለም። አንዳንድ ጊዜ ሰው መከባበር ግንኙነት አለኝ የሚል ሰው ይምጣና ነው ይከራከረኝ። ኧረ አዳምጠን እንጂ እናውራ። ጆከር ቤትህን እኮ አስገብተኝ ልዕልት የምትባይ አይሰማም እንዴ? እኔ እኮ እያወራሁ እኮ ነው ጋይስ። እኔ እኮ እያወራሁ ነው። የጃፒ ድምፅ እኮ አይሰማኝም። የአንተ አሁን ዝም በል ቆይ እንዲሰማ እኔ ጃፒያስ እኔ ስልክ ተደውሎብኝ ስለነበር ድምፅ አይሰማም። ወላሂ እኔ እያወራሁ ነው። እኔ ሚዩት አድርገህ እያዳመቀኝ ነው የመሰለኝ። የአንተ ድምፅ አይሰማኝም ለእኔ። እስኪ ቆይ ወደ ሌላ አፕ ደርሼ ልመለስ ወይ ገልብጨው ተመልሼ ልግባ። አሁን ይሰማል? አይሰማም። ስልክ ተደውሎብኝ ነበር። አሁንስ? እስኪ አስገቡ፣ ጃፒን አስገቡት አንድ ጊዜ፣ ወይም አንድ ሰው አስገቡና ድምፅ ልስማ። ሚታንም ወይ አንድ ሰው ዝም ብላችሁ አስገቡት። ሰመዱንም ቢሆን አስገቡትና ካልሆነ ዘግቼ ተመልሼ በሰፊ መወያየት ስላለብን ዛሬ እመለሳለሁ። አንተ እኮ ችግር የድሃ ድምፅ አሰሙ። አሁን እኔ አይተሰማም። በቃ አትሰሙኝም፣ ሁለታችሁም አትሰሙኝም። ለእኔ ስለማይሰማኝ የድንቆሮ ወሬ ማውራት ስለማልፈልግ ልውጣና አንድ ሰከንድ ጠብቅ፣ ገልብጫው መልሽ። ገብቷል። ስለዚህ ይህንን ህዝብ የሚወዱት የሚያዝኑለት ከሆነ የሚሰራው ስራ ትክክል አይደለም። ትክክል ያልሆነው ደግሞ ትክክል አይደለም ማለት ነው ያለብህ። ገባ? ምን ሆነ ትክክል ያልሆነው? ጫፒ አንደኛ ትክክል ያልሆነው ነገር ጉቺ ለምንድን ነው ሁልጊዜ ከወርቁ ጋር እንደ ጓደኛ ሆና የምትቀርበው? እዚህ ሚዲያ ላይ እንደምታውቀው የሆነች የምትናገረው ነገር ትክክል፣ የፈለገውን ይስጥ ያድርግ። ያ ነገር ሰዎችን እርስ በርስ እንዲፋጁ አደረገ። ምን አይነት አጀንዳ ነው? ያ ግን ጫፒ ወርቁ እኮ እንትና ጉቺ መጥነው ነው ሚጣዳምጪ። ቆይ ወርቁ ጉቺ መጥነው ነው በጉቺ ስሙ የሚነሳው? በጉቺ እየመጣች 10 ጊዜ መልዕክት አስተላላፊ ነኝ የሚባለው? ትክክለኛ ነገር ነው የምጠይቅህ። አንተ እውነትን ከያዝ የሰውየው ክብር እንዲጠበቅ እንዴት በእንደነዚህ አይነት ሰዎች ይመጣል ነው? የፈለገውን ያድርግ። ለምን እዚህ ጋር ለምን ሀገር አይገዛም? ሀገር አይሸጥም? ለማህበረሰቡ የሚያደርግና ትልቅ ሰው ነው፣ የተከበረ ሰው ነው። ገባ? የተከበረ ሰው ነው። ጃፒ አንድ ጊዜ ሰውን አበዳለን እና ሰውን ከፍ ዝቅ አድርገን ሰውን እንትን ብለን ሳይሆን ስም የምናነሳ ማንኛችንም ቲክታከሮች እኛ አንመጥነውም። ንብረቱን የፈለገውን ነገር ማድረጉ መብቱ ነው። እኔ አሁን እንደ ጆከርነቴ የምነግርህም የምጨርስልህም ነገር ማንም ቲክታከር ወርቁ አይተነው ነው የሚያውቅ ሰው የለም። ወርቁ አይተነው ጋር ግንኙነት ያለው ሰው የለም። ወርቁ አይተነው አዳምጠኝ። ወርቁ አይተነው ለእኛ ደረጃችን አይደለም፣ ለእኛ መስፈርታችን አይደለም። ለእኛ እዚህ እኛ እንትን በምንልበትና በእኛ ልክ የሚሰፈር በእኛ አፍ ተነስቶ ለሌላ ጥላት አሳልፈን ሰጥተን የሚጠለጠል ሰው አይደለም። ጠቅለል አደረኩልህ እኮ እኔ ከሌ ወርቁ አይተነው እኛ ደረጃችን አይደለም። አጀንዳው ለምንድን ነው? አንድ ሰው ይዛ መጣች፣ አሁን ይዛ የምትመጣው ለምንድን ነው? ትክክለኛ ነገር ካለ ማንነት ካለው ሁሉም ሰው ለምን ይበጣበጣል? ሰዎቹ ተግባብተው ተዋደው ጃፒ አንድ ጊዜ አዳምጠኝ። ሰው ሁሉ ተስማምቶ በኖረበት ሰዓት አሁን ሁሉ መቀራረብ በሚፈልግበት እናስተካክለው። አንድ ጊዜ እናስተካክለው። የሰው ስም አትጥራ፣ ማንንም ስም መጥራት ሳይሆን ሁላችንም የምንመጥነው ሰው አይደለንም፣ የለንም ግንኙነት። ኦኬ አዳምጠኛ። መጀመሪያ እኮ የሚታይ ነገር ነው፣ ሚዲያ ላይ እያየን ነው አይደል? የሚውልም አብሮም የሚውልም አብሮም የሚሰፈር ሰው አይደለም። ኦኬ አስወራ ነው። ይኸውልህ ለምን ለቤታዮ የፈለገው ሀገር ለምን አይገዛላትም? መብቱ ነው፣ በእሱ በራሱ ማንነት ገባ፣ የፈለገውን ያርግላት። ማንም ከማንም ጋር መገናኘት የሚገናኝም ነገር የለም። ግን ለምንድን ነው ጉቺ ሆን ብላ ሴራ ሰርታ ማን ነው ተልኮ ሰጥቷት እየመጣች? ባለፈውም ወርቁ ሪከርድ አድርጓለች። አሁንም ደግሞ መታ ወርቁ እንደዚህ አድርጎ እያለች ማን ነው አጀንዳ የሚሰጣት?
ማነው እሱስ መብቱ አይደለም? አንዴ ሰመዱ ጃፒ ቴሌግራም ላይ ጻፍኩ። ያኛው መብቱ ከሆነ የፈለገውን ሰው መምረጥ እኮ መብቱ ነው። ይሄም እኮ ለቤታዮ መብቷ ከሆነ ለጉቺ ስለምንድን ነው መብቷ እኮ ነው። አንተ ምንድን ነው ከሷ ጋር መብቱ እኮ ነው። እንደዛ አይደል ነገር ማንዳትል መብቱ እኮ ነው። ለእኛ ደረጃችን አይደለም ደረጃችን አይደለም። ኦኬ ስለዚህ ለቲክታከሮች እኛ ደረጃችን አይደለም። ኦኬ ስለዚህ እናንተ ተቆርቋሪ ስለሆናችሁ እኔ ደግሞ ሳይድም ስትይዝ አንዴ ለማህበረሰብ ስትቆም እውነትን ይዘህ እኔ ሳይዳሊዝም ለማንም ሳይዳሊዝም ደረጃችን ማለት በእኛ ልክ የሚወራም ሰው አይደለም። ከማንም ሰው ጋር ግንኙነት የለውም። አጭሩን ነግራ አንዴ ጆከር 2 ደቂቃ ድርስ ታይ ለጃፒ ልንገረው። ጃፒን አንድ ነገር አንድ አዳምጣ፣ አንተም አዳምጥ። አንድ ነገር ልንገር አይደለም እንዳታወራ አይደለም ነው። ቆይ እኔ ልንገርህ አንድ አዳምጥ። ለቤታ መብቷ ከሆነ ለጉቺም እኮ መብቷ ነው። ጆከር ይጨርስ አንዴ በቃ ይጨርስ። ወደ ሰብል ላይ ሰመዱ ምን አገባሁን? ሰመዱ አይደለም በቃ እዚህ ጋር ይችላል እዚህ ጋር ይችላል። ይሄ ትክክል አይደለም። አንተም ትክክል አይደለም። ሰመዱ አንድ ያስወራው በቃ ጃፒ አውራ ዝም እንላለን። ሰመዱን አውረድ። አሁን አንተ አያገባም ሰመዱ ሲጀምር። ቆይ አውርደው ተው፣ እሱንም ቆይ አውራ ጃፒ በስነ ስርዓት። አሁን ጥያቄው ማንኛውም ማህበረሰብ ስለ አማራ ብላችሁ የአማራ ልጅ እርስ በርስ እየተባላ ነው። አሁን በመጣው ነገር ለምን ይሆናል? የሰውየው ስም ለምን ይነሳል? ለአውራ እድል ከሰጠኝ ለአውራ የሰውየው ስም ለምን ይነሳል? ሰውየው ተከብሮ የሚኖር ነው። ለማህበረሰቡ የሚያገለግል ነው። ብዙ የሰራ ሰው ነው። ገባ? ክብር እስካለው ድረስ በጉቺ አይነት ሴት እየመጣች ሁሌ ወርቁ እንዲያርጉ እያለች አጀንዳ ሰጥታ ሁለት አካባቢ ያሉ ሰዎች እንዲጋጩ ለምን ሴራ ትጎነጉናለች? ይሄ እኮ ትክክል ያልሆነው ይሄ ብቻ ነው። እሱ አዋራት አላዋራት የሚያውቅ ሰው የለም። ከእሷ ጋር ያውራ አያውቅም ማንም ሰው። ግን እየመጣች እንዲህ ሪከርድ ልኮልኝ እንደዚህ ደግሞ መልእክት ልኮኝ እያለች የምታወራው ነገር የሰውየውን ክብር ዝቅ እያደረገች ነው። ስለዚህ ሰዎቹ ምንም የማያውቁ ሰዎች እርስ በርስ ቆይሽ ልምጣለህ። ካነሳኸው የሰውየውን ክብር ዝቅ እያደረገች ነው አልከኝ። ማን ጋር ነው ሂዳ ዝቅ ያደረገች? እየመጣች ሚዲያ ላይ በምትናገር እየመጣች ከማን ጋር ነው ይሄ? አሁን ሁለታቸውም በአጠቃላይ ቤታዮም እሷም ተጠያቂ ናቸው። አለቀ። ቤታዮ ምን የምታውቀው ጉዳይ አላት? ልደቷን እያከበረች እሷስ ምንድን ነው የምታውቀው? ለምን ታለያያለህ? አንዴ ቆይ እናንተ ሁለታችሁ ማረጋጉት። አንዴ እሺ አሁን አውሩ። አንዴ ጆከር አንድ ደቂቃ ለኔ ድርስጠኝ። በመጀመሪያ ማንም አዳምጥ። እኔም አንተም ከቻልን ለወርቁ አይተህ ነው። ቆይ አዳምጪኝ። ለወርቁ አይተህ ነው ከቻልን ወንድማችን ታላቃችን ቢያንስ በአማራ ሕዝብ ዘንድ ገንዘቡን ንብረቱን ያለውን ነገር ጥሎ ከሀገር የወጣ መንግስት እኔ አልፈልግም ከህዝብ የሚበልቅ ነገር የለም ብሎ ነው አይደል የወጣ። እኛ ባለንበት ማንም ሰው ሲያንጓጠው ማንም ሰው ክፉ ሲለው ማየት አንፈልግም፣ እንድነካም አንፈልግም። እኔ አሁን ስም እከሌ ብዬ ማንንም ስም አልጠራም። ደረጃችንም አይደለም መስፈርታችንም አይደለም፣ ከማንም ጋር ግንኙነት የለውም። በቃ ጨረስኩኝ። እኔ ጃፒ የማንንም ስም እኔ ይሄ ነው ብዬ ማንሳትም ማነሳሳትም አልፈልግም አልኩ። ጆከር ለእኔ 2 ደቂቃ ድርስጠኝ። አንደኛ ጃፒ ወርቁ ቢሳሳት እንኳን ተሳሳተ ማለት የለብንም። ሚዲያ ላይ መተን የለብንም ነው የምነግርህ። ለምን መሰለህ ዛሬ ላይ አንዴ ቆይ ጆከር ፕሊዝ ለሚቶክ አንዴ ዛሬ ላይ ይሄንን መንገድ ተከትለው ጂጂኪያና እዮዳብ የጎጃምን ህዝብ እንደ ህዝብ ቅርሻታቸውን ያቀረሹበት ነው ያደሩት። መች ነው እናንተ የራሳችሁን ሰው የምንጠብቁት? ወርቁ አይተህ ነው በራሱ መንገድ ያሰበው ወይ አለ፣ በራሱ መንገድ የተረዳበት ወይ አለ። በቃ ለሱ ትክክል መስሎ ከታየው የፈለገው ነገር ያድርግ። አይደለም ከጉቺ ጋር ለምን ሄዶ ከፈለገው ጋር አይገናኝም? እሱ የራሱ መብት ነው። ክብሩንም የማስጠበቅ የራሱ መብት ነው። ክብሩንም የማሳጣት የራሱ መብት ነው። የት መዋል እንዳለበት የሱ መብት ነው። የት መዋል እንደሌለበት የሱ መብት ነው። ወርቁ አይተህ ነው ህፃን ልጅ አይደለም። እኔ ወይ አንተ ማንን ማውራት ከማን ጋር መሆን ከማን ጋር መነጋገር እንዳለበት ምን መርጥለት? እኔ እናንተ ወርቁ አይተህ ነው ህፃን ልጅ አይደለም። እሱ ትክክል ነኝ ብሎ ካሰበ ይሄድበት። ነገር ግን በሁለት አካባቢ የሚደረገው ጸብ ግን ትክክል አይደለም ነው። ይሄ ጸብ ዛሬ አይደለም እኮ ይሄ ጸብ አመታት ስንት 3-4 አመት ሲረጋገጡ ዲስሪስፔክት ማህበረሰብ እንደ ማህበረሰብ ሲረጋገጡ አይደል እንደ ይኖሩት። ዛሬ አይደለም የሚረጋገጡት እኮ
ሁሌ ነው ሲሰዳደቡ። አንደኛውን ይሰድባል፣ አንደኛው እኔ ነኝ የበላይ ይላል። በአጠቃላይ እንደ ማህበረሰብ ተዋርደናል። እንዴ ከሌላው አትማሩም እንዴ? ጌታቸው ረዳን የሚሰድብ አይታችሁ ታውቃላችሁ? በአንዱ ዓለም ጎሳ ተማሩ። አልገደለም እያሉ እኮ ነው 100 ደም የሚሰጡለት። ዛሬ ግን ወርቋን በተራ በ40 ግራም ወርቅ ምናምን እያብጠለጠላችሁ እየሰደባችሁ እያዋረዳችሁ የምትወሉ ተራሳችሁ አማራ ልጆች ናችሁ። ማናገር ይቻላል። ወርቁን ኮንታክት ብታደርገው ትሁት ነው፣ ያናግርሃል። ሰው አይንቅም። ሀብታም ነኝ ብሎ የሚንጠባረር ሰው አይደለም፣ ያናግራል፣ መልስ ይሰጣል። ለምን እንዲያረክ ብትለው ላረከው ነገር እንደዚህ ያረኩት በእንዲህ ወይ ነው ብሎ አክብሮ ነው የሚመልስልክ። ነገር ግን አንዳንዴ ከሌላው ተማሩ። እኔ ገሌ ትክክል ነው ገሌ ተሳስቷል አልልም። ባለቤቱ እሱ ነው። ምን ማድረግ እንዳለበት የሚያውቀው ራሱና ራሱ ብቻ። እኔ ትግሬ ያለሁት እኮ እሷ ነች ታግተናል ያለች እህት። አዎ እሱ ናት። አይበቃችሁም? የሚያስጠላውን ነገር ትንሽ ይሄ ነው የሚባለውን ነገር ገንገበት ሁሉ ጭራሽ ተከፋፍላችሁ ጭራሽ ተበታትናችሁ ሌላ ጨዋታ የመንደር የሰፈር እናንተ ናችሁ የምትመርጡለት። ተደርጓል አይደል? ከተደረገ ለምን እንዳደረገ ምን ማድረግ እንዳለበት እሱ ራሱ ጠንቅቆ ያውቃል። እኛ እኮ ምን ቲክቶክ ላይ አምጥተን ብለን የምናወራለት ሰው ነው። ወንድነቱን ያለውን አማራነቱን ላደረገው ነገር ላደረጋቸው ነገሮች አማራ ሁነ ከጎኑ ቁመህ ቸግሮት ነው እንደ ዛሬ እሱ አንገት ደፍቶ የሚኖረው ከሀገሩ ተሰዶ የሚኖረው ያለውን ድርጅት አስረክቦ ዛሬ አዲስ አበባ ላይ የሚንቀሳቀሱ መኪናዎች ዛሬ አዲስ አበባ እንደፈለገ መንግስት የሚያዘዋውረው መንግስት የሚያንቀሳቅሰው የወርቁ አይተነው ገንዘብ አይደለም። ምንድን ነው የምትለማለች? ዛሬ ቪየት ባለጊዜ ነኝ እያልክ ቪየት የምታሯሩጥበት ጥቋቁር መኪና የምታሯሩጥበት በየሆቴሉ ደረትን ነፍተት የምበላበት ገንዘብ የወርቁ አይተነው ገንዘብ አይደለም እንዴ? የወርቁ አይተነው መሰል ወንድሞቻችን ገንዘብ አይደለም? እነ ጅጅክያና እነ እልቲ እናንተ የምታወርበት አንደበት አለ። እናንተ ያስወራችሁት ያሰድባችሁት የኛው ባለጌ የሆናቸው መስፈርት አለው ሁሉ ነገር። እኔ ማንንም አልፈረም፣ ለማንም ችግር የለብኝ። ማንም የፈለግከውን ነገር ልትል ትችላለህ። ማንም አሽቃባጭ እናት ገደል ትገባለች። አይደለም አሽቃባጥ ለእኔ እስከኖረልኝ ድረስ ይሄ የግል ጉዳይ አይደለም። ወርቁ አይተነው ግለሰብ አይደለም፣ ህዝብ ነው። ህዝብ እስከሆነ ድረስ ማስከበር ያለብን ራስህ አማራና አማራ ነው። የአማራ ወዳጅ የሆናችሁ መተህ ሲገልበህ እዚህ መተህ ስለሱ እዚህ እኔ ያለሁበት ሚዲያ ላይ የሚመለከተኝ እሱ የሚያደርገውን ነገር ያደርጋል። የሚያደርገውን ነገር ራሱ ጠንቅቆ የሚያውቅ ባለሀብት ቢሊነር። እኔ እዚህ ጋር ገብቼ እሱ ባደረገ ይሄ ነው የምለው አንድ ምተች። እዚህ መተህ ግን እኔ ባለሁበት ሚዲያ ላይ ወርቁ አይተነውን አንጓጣለሁ ወርቁን እንዲያደርጌ ዝቅ አደርጋለሁ የምትል ከሆነ እኔ ንፍጣም ነኝ፣ ንፍጥ ያደርጓል። አንድ ቲክታከር ግንኙነት ያለው ሰው የለም አልኩ። በቃ ጨርሻለሁ። ሌላ አፌን እከፍታለሁ የሚል ሰው ካለ አለውኝ። ቃጥሚታ ያ ጆከር፣ እኔም እንደዛ ያንተን ሀሳብ ነው የምገዛው። ምንም የማድረግ መብት አለው። እቺን ተገና አድርጋችሁ ይሄ ቅርሻታችሁን ህዝብ ላይ የምታቀረሹ እከካሞች ብትከበሩ ጥሩ ነው። ሀብታም መሆን ከቻላችሁ እንደሱ ቡዳ ሆናችሁ ሀብታም ሆኑ። መተት ለምትሉ መትታችሁ ሀብታሙኑና አሳዩን እስኪ። በቃ ያ ነው ጀግንነት። ከዛ በተረፈ ወርቁ የራሳችሁ ሰው ነው። የአማራ ልጆች በቃ የራስ ሰው ነው። የራስን ሰው
መጠበቅ ተማሩ። ሊሳሳት ይችላል፣ ሊያጠፋ ይችላል። ግን የራስን ሰው መሰብሰብ ተማሩ። በቃ ጀስት ይታለፍ፣ በቃ ይታለፍ። ምን አጥፍቶ ነው የሚታለፍ? በቃ እነሱ ጥፋት ነው ብላችሁ ያሰባችሁትን በቃ እናንተ አጥፍቷል ብላችሁ አስባችሁ ቤት እየከፈታችሁ እየጸገጸጋችሁ የምትሳደቡ የአማራ ልጆች በቃ አቁሙት። በቃ ይለፍ እስኪ ይሄ ቀን። መች ነው ብሔርተኝነት የሚገባችሁ? መች ነው እኔ ጥያቄ ለአንቺም እኮ ጥያቄ ምን አጥፍቶ ነው? አላጠፋም እኮ ግን እነሱ አጥፍቷል እንደ ማህበረሰብ አሰድቦናል ብለው ነው ክስ የሚያቀርቡበት። ስለዚህ በእነሱ እይታ አጥፍቷል። በእነሱ እይታ እነሱ በሚያስቡት ማለት አልገባኝ። ጆከር ለምሳሌ አንተ አለ አይደል? አንተ የምታይበት መንገድ አለ። ሰመዱ ያጠፋ ይመስልሃል አንተ፣ ለእኔ ደግሞ ሰመዱ አላጠፋም ብዬ ነው። በቃ እንደዚህ ነው አሁን እየሆነ ያለው ቲክታክ ላይ ገባ። ነገር ግን ይሄንን በመጠቀም እነ ዮዳብ እነ ጂጂክያ ግን ሌሊቱ ሙሉ ጅብ መተተኛ እያሉ ህዝብን እንደ ህዝብ ሲያቀረሹበት አዳሩ። ይኸውልሽ በመጀመሪያ ደረጃ እኛ የምናወራለት እኛ በቻልነው አቅም ሚዲያ ላይ ማንም ሰው እንዳይነካው ማንም ሰው ከፍ ዝቅ ሲያደርገው ማየት የለብንም። ግዴታችን እስከሆነ ድረስ አንቺም እኔም ማንኛውም አማራ ከጎኑ ሊቆምለት ግዴታው ነው ባለንባት ሚዲያ። ከዛ ውጭ ያለ ነገር እንግዲህ ጋሽ ወርቁ አይተነውን የሚሰራውን ነገር ይሄን ስራ ይሄን አድርግ ብዬ በእኔ አቅም በቲክታከር አቅም እማወራለት እማስወራለት ሰው አይደለው። አቅማችንም ደረጃችንም መስፈርታችንም በምንም አይነት መንገድ ልንገናኝም አንችልም። ከእኛስ ጋር ቲክታከር ጋር ወርዶ የሚያወራበት ምንም አይነት እንትን ታፕታፕ ሊያደርግ ነው። ገንዘብ እዚህ ጋር መጥቶ ጌም ሊጫወት ነው። ያ ገባ። ይኸውልህ ጅብ በቀደደው ምንድን ነው የሚገባው? ውሻ ይገባል ነው። ውሻ በቀደደው ጅብ ይገባል። ሌሊቱ ሙሉ ጆከር፣ ሌሊቱ ሙሉ ያ ምን አባሽ ነው መብቱ ነው እዮዳብና ምንም ግንኙነት የለውም አልኩ እኮ ነው። በቃ ልንገርህ፣ ሌሊቱ ቢገባቸው ቢገባው ለህዝቡ ያለው ፍቅር ነበር ያሳዩት። ሲያቀረሹ ለስቲል አሁን ህዝብን ጅብ እያሉ ህዝብን መተተኛ እያሉ ሌሊቱ ሙሉ የጎጃም ህዝብ ሲሰደብ ሲረገጥ ነው ያደረው። በማን በእነዚህ ወርቁ አሰደብ አላልኩም። ጆከር ከመሆን እኮ አይደለም። የእኛ እዚህ ያሉ ገንገበቶች ባለጌዎች ናቸው። አትመልስላቸው። ለምን የምትመልስላቸው? ለምን አልመልስላትም? እቺ እከካም ሁሉ በምን አይነት ደረጃ ነው እናንተ ከሱ ጋር ጭራሽ ተመጣጥናችሁ የምታወሩት? ሲጀምር ታላቅነቱን ያሳየበት እንጂ እንደዚህ ሊረገጥ ወይ ደግሞ ሊሰደብ የሚገባው ሆኖ አልነበረም። ማንም ህዝቡን ማየቱ 40 ግራም ወርቅ እኮ ላይ 300 ህዝቡን ማየቱ ብዙ እንኳን እኮ አይደለም። እንደዚህ ተካብዶ እንደዚህ አይደለም ድራማ የሚሰራ አይደለም። አዎ ግን ይህን ያህል ህዝቡ የእሱ ወርቁ አይት ነው የራሱ ፕላን ሊኖረው ይችላል። እኛን መራው ብዙ ማናጀሮች ያለው ሰው ይኸውልህ አሁን እኛ እንግዲህ ይህን ነገር ምናልባት ተመልካቾች በሱ ስር ያሉ ተመልካቾች ስለሚኖሩ ስለሚነገረው ነገ የራሱን አንደበት እኔ ይሄ ነው የምለው እዚህ ጋር መብት ነው ምን አባሽ ነው መብት ምን አድርጎ ነው መብቱ የምትሉት? ቅማላ ሙሉ ውጭ ከዚህ ትርካሽ መብቱ ነው የሚል ኮመንት አሁን እዚህ ማሳጣትና አሁን ማሳልፈን ለጥላቶቻችን ለመስጠት የምታደርጉን ነገር የራሱ ፔጅ ሊኖረው ይችላል። ራሱ የሚናገርበት የራሱ ትልልቅ ሚዲያ አለ። በቀደም እርዳታው አይታችኋል። እነዛ ሀሳቡን የሚሰጥበት የራሱ ሚዲያ ሊኖር ይችላል። እዛ ላይ ስለሚናገር እንግዲህ እናንተ እዚህ ጋር የምትልከሰከሱ የማውቀው ነገር የለም። ከነዚህ መታችሁ ህዝብን እንደ ህዝብ አፋችሁን የምትከፍቱ አፋችሁን የምታከፋፍቱ ሂዳችሁ በዚህ ከሌ እንደዚህ ጎጥና ሰፈር ለይታችሁ እኔ ዛሬ አሁን ልክ አንድ አካባቢና አንድ አካባቢ ጦርነት ነው የገረድ መዓት እሱን ነገር እኛ እንፈልገው እሱም አይፈልገው። ወደድሽም ጠላሽም አማራነቴ ይበልጣል ብሎ ገንዘቡን አፍስሶ የወጣ ሰው ነው። ልታከብረው ይገባል።